ትንሽ ህዝብ እንደሚቀር ነገር፣ ብዙ ጦርነቶች እንደሚኖሩ፣ መሬት መንቀጥቀጥ፣ ብዙ ነገር እንደሚኖር እንግዲህ እያየነው ነው። እና መላእክት አጋንንት እንደዚህ ውፍረት ነው ይመጣሉ ይታያሉ ነገር ነው። እና ፋይናል የነሱ ኢንተርአክሽን እንግዲህ አርማጌዲዮን የሚሉት በሀሳብ የተመኘውን እንዳገኘው ስታስብ እንደ ፕሬዘንት ሆነ ሆሎግራም ሰራህ ማለት ነው። እና ምንድን ነው ጣቴ ላይ ለምሳሌ ካሰብኩኝ ሀሳቡ ራሱ ጣቴን ያሞቀዋል። እየሞቀ ይሄዳል ማለት ነው። እና ጠቅላላ ሰውነቴን በሙቀት እንትን ላደርገው እችላለሁ። ስለ ዩኒቨርሳል ህጎች ለምሳሌ ካወቅ ይሄ ዓለማዊ ህጎች አፕሮክሲሜሽን ናቸው። አሁን እንግዲህ ምን የሆነ ነው? አይናችን እየበራልን ነው። ልባዊ አይናችን እስካሁን ድረስ እንግዲህ ምድር ሰራሽ በሆነ አስተሳሰብ ነበር የምንሄደው። 3 ዲሜንሽንስ የሚሉት እና በአምስቱ ህዋሳት የምናየው ነገር ግን አሁን የኢቮሉሽን ጉዳይ የሆንና ስድስተኛ ሴንስ ኦፍ ፐርሰፕሽን ያዳብራል ማለት ነው። እንደዛ ሲዳብር ማለት ነው በመንፈስም ማየት ጀምሯል ማለት ነው። እንግዲህ እስካሁን ድረስ እንግዲህ ሲገዛ የነበረው የመበታተን የመሞት ክሎዝድ ሲስተም በተባለ ሆሎግራም የሚሄድ ሪያሊቲ ነበር የኛ እስካሁን ድረስ። አሁን ግን እየተገለጠልን ነው ወደ ሃየር ዲሜንሽንስ የሚሄድ በትክክል ግን ኦልሬዲ በይፋ ያለፈው 2000 ዓመት ወርዷል ያ መንፈስ። ስለዚህ 2000 ዓመት ዘግይተን ነው ገና እየገባን ያለው። ይሄ ደግሞ ችግር ስለቆነጠጠን ነው። እና ትንሽ ህዝብ እንደሚቀር ነገር፣ ብዙ ጦርነቶች እንደሚኖሩ፣ መሬት መንቀጥቀጥ፣ ብዙ ነገር እንደሚኖር እንግዲህ እያየነው ነው። እና ይሄ እንግዲህ ምን ሊያስተምረን ነው? ሊያነቃቃን ነው፣ ሊያነሳሳን። የሞቱት ግን ይሞታሉ ነው ነገር። አሁን ግን በመንፈስ መተያየት ስንጀምር የሞቱትም ሞሮለስ እንዳሉ ናቸው። እና የሞቱት ይነሳሉ ሲባል ለምሳሌ ቆፍረው ምናምን ከመቃብር ሳይሆን ቅርብ ነው የሚሆኑት። በመንፈስኛ ማየት ስንጀምር ቅርብ ይሆኑ እና መላእክት አጋንንት እንደዚህ እንግዲህ በውፍረት ነው ይመጣሉ ይታያሉ ነገር ነው። እና ፋይናል የነሱ ኢንተርአክሽን እንግዲህ አርማጌዲዮን የሚሉት። ጨለማ ስንል እንግዲህ ምንድን ነው? ገሃነም የምንለው እንደዚህ አይነት ነገር ነው። ኢነሴንስ ምንድን ነው? ክሎዝድ ሲስተም ይባላል የምንኖርበት የአሁኑ ኢራ አስተሳሰቡ ፓራዳይሙ እንደዚህ። ይሄ 3 ዲሜንሽናል ነገር ነው። ማቴሪያል ነው፣ በሜካኒካል አመለካከት ነገር ነው። ፎርሙላ ነው በቃ 3ዲውን ማለት ነው። እና የእንስሳ ጠባይ ነው። ቴክኖሎጂው እየተራቀቀ እንደዚህ ሲሄድ ስለ ረቂቅ ነገር ማስተማር ሲጀምር ስለ እነዚህ ነገሮች እየገባን ይሄዳል። እና ፈጣን በሆነ መንገድ እና በቃ መንፈስ ቅዱስ ወርደዋል የሚያሰኝ ነገር። ስለዚህ እነዚህ ነገሮች ክሊር አድርጌ ማስረዳት ነው የምፈልገው። እናወራለን እና ሰው መነካት አለበት ከውስጡ። ያንን ኤነርጂ ነው የምፈልገው እኔ ዳይናሚክ የሆነ እንጂ ኦፍኮርስ ወላጆቻችን ብዙ ነገር ሰርተዋል፣ ግን አድናቆት ብቻ አይደለም። የእነሱ ልጆች እስከሆን ድረስ ምን ያህል እንደተራራቅን ያሳየናል እንትን ችግሩ። ስለዚህ ችግር እየቆሰቆሰን ነው እና ሊትራሊ በዚህ አንጻር እንትና ጥሩ እየሰራ ነው ማለት ነው።
ስፔስ ኤክስ ለምሳሌ ተስላ ምድር እንኳን ብትጠፋ ነገሮች እንግዲህ እንደርስባቸዋለን ነው። ምንድነው በእንትን እናስበው ሉሲፈር ምናምን ሲባል ለምሳሌ ሁሉም ነጭ ይሆንና ኦኬ 5% እንደዚህ በወጨቀው አወጣው አይነት ነገር ይሆንና ጥቁር ይቀራል እና ያንን ነገር ለማሟላት ከፈለጋችሁ በእውቀት ታገኙታላችሁ አይነት ነገር ይሆናል እና እርግማኑ ነው ማለት ነው። ክሎዝድ ሲስተም ያደርገዋል ማለት ነው። እዚህ ክሎዝድ ሲስተም ማለት እንግዲህ ኢንትሮፒ ይበዛል ማለት ዲስኦርደር ይሄዳል። ከሞተ እንግዲህ ይበሰብሳል። ህይወት ካለው ነው እያደገ የሚሄደው ነገር እና አሁን በሞት ውስጥ ነው ያለ ነው እና ለዚህ ነው ዓመተ ዓለም ዓመተ ፍዳ እንደዚህ ነው። ግን ከዜሮ ጀምረን ዓመተ ምህረት ካስንል እንግዲህ ወደ ኦፕን ሲስተም ልወጥ ነው። ኢንፊኒት ሪሶርስ ያለው ነገር ልንዝቅ እንችላለን ነው እና በኢንጂነሪንግ በኩል ለምሳሌ ጥሩ እየሰሩ ነው። ለምሳሌ ከ100% በላይ ከ100% በላይ ኤፊሽንሲ ያለው መሽን የለም። ኦኬ አሁን ግን አንዳንድ ነገር በመገጣጠም እንደዚህ ነገሮችን በመገጣጠም እንደዚህ ወደ 300% ኤፊሽንት የሆኑ መሽንስ እንደዚህ እየመጡ ነው። ፕሮፌሰሮች ባልና ሚስት ነበሩ እና ታኪዮንስ እንደዚህ በሚል ላይ ብዙ ሪሰርች ሰርተዋል። ብዙ ፓብሊኬሽን አላቸው። ግን ምንድነው ችግሩ? አልዋጣላቸው ነገር እና አንዱ የጻፉትን ፔፐር እንደዚህ ሳነብ አስገራሚ ነው። አይዋጥላቸውም ሪሊ ወይ ይሄ ዌስተርን አስተሳሰብ ሜካኒካል ናቸው። በጣም መንፈሳዊነቱን አያውቁትም። ለምሳሌ እነዚህ ፍልስጤማውያን ለምሳሌ እንደ እንስሳ እንደ ሳቬጅ አድርገው ነው የሚያዩዋቸው። ስልጣኔ በየነሱ አመለካከት ሪዳክሽኒስት ይሏቸዋል አስተሳሰቡ። እና በዛ መንፈስ እንግዲህ ስለ ታኪዮንስ የሚሏቸው ምናምን ልትናገር አትችልም። ለእኔ ግን ወዲያው ነው የገባኝ ባህሉን ተጠቅሜ ማለት ነው። ምክንያቱም ምንድን ነው የኮዛሊቲ ፕሮብሌም ነው የሚባለው የታወቀ ነው። እና ምንድነው ኮዝ ኤፌክትን ይቀድማል ይላል። ኤፌክት ኮዝን አይቀድምም ወይ ነው ነገሩ። እነሱ አያውቁም። እኔ ግን በባህላችን ምንድነው በጸሎት አንድ ደረጃ ከደረሱ ኦኬ እንደዚህ ይሁን ካሉ ኦልሬዲ ተፈጽሟል። ግን ነገሮች ይቀነባበራሉ። ስለዚህ መፈጸሙ ነው ኤፌክቱ። ቀደመ እርግማን ይሁን በረከት ይሁን እንደዚህ ነገር አለ። ኢንትረስቲንግ ነው በጣም። ምክንያቱም ማወቅ አለብን። አሁን ጊዜ የለንም። ዓለም ልንጨርሳት እንችላለን። ምክንያቱም እነሱ ቅድም እንደጀመርኩልህ ይሄ አሮ ኦፍ ዴዝ የሚባል ነገር የሞት ቀስት ማለት ነው። እና የት ነው የሚያተኩረው ሲባል አሮ ኦፍ ታይም ነው የሚባለው። አቅጣጫው የት ላይ ነው የሚያተኩረው ሲባል ሞት ላይ ነው። እና ትክክል የሞተ ነገር ሁልጊዜ እንደሚበሰብስ ነገሮች እየተበታተኑ እያለቁ ምናምን ሲሄዱ ይሄ እንግዲህ ኢንትሮፒ በዛል ነው የሚባለው በሳይንሱ። ሁልጊዜ ኢንትሮፒ በሚበዛበት ኢራ ነው የምንኖረው። ይሄ ማለት ነው እንግዲህ አንድ ነገር ከፈለክ
ኤነርጂ ማውጣት አለ። እዚህ ምን ይሆናል እንግዲህ ሰይጣን አሳታቸው ስንል እንግዲህ ይህንን የብርሃን ፖርሽን ወስዶ የራሱ አደረገው እና ይህንን ለማወቅ ከፈልጋችሁ እውቀቱን ስጣቸዋለሁ ይላቸውና ለምሳሌ ለማስረዳት ኖርማሊ ቴሌፓቲ በሚባል ልንገናኝ እንችላለን። ይህ ነው የተፈጥሯዊ ሂደት። እሱ ግን ምን ያደርጋል? አስመሳይ ነው። ሞባይል ለመስራት እውቀቱን ይሰጣቸው ምን ያህል ደካማ እንደሆን ለማሳየት ፕላሲቦ ኤፌክት የሚሉታል። ለምሳሌ መድኃኒት ነው ብለው ኪኒን ይሰጧቸዋል። ኪኒኑ ግን ስኳር ነው፣ እንትን የለውም። የቆንጆ መድኃኒት ነው ምናምን ብለው ይሰጧቸዋል፣ ይድናሉ። ይህን ያህል ነው። ኖሲቦ ደግሞ ይባልም አለ፣ ኔጌቲቭ ኢፌክት ኖሲቦም አለ። እሱ ደግሞ ምንድን ነው? ኔጋቲቭ የመርፌ አይስማማኝም ምናምን የሚሉ አሉ አይደለም፣ መድኃኒት የሚጠሉ እንደዚህ። ይህ ነው ራስን ማዘጋጀት ማለት እንግዲህ ሎ ኦፍ አትራክሽን የሚሉት ለምሳሌ በዚህ ምክንያት ነው። በሀሳብ የተመኘኸውን እንዳገኘው ስታስብ እንደ ፕሬዘንት ሆነ ሆሎግራም ሰራህ ማለት ነው። ከሁሉም ነገር ደቃቃ የሆነውን ነገር ካወቅኩኝ ሁሉንም ሰርቻለሁ እንደማለት ነው። ሪዳክሽኒዝም ነው እሱ። ይሄ ሪዳክሽኒዝም ነው። እሺ እና ነገር በማድቀቅ እንደዚህ ጫፍ ስደርስ እንግዲህ ስለ ሁሉም የተፈጠረው ነገር አውቃለሁ ማለት ነው። ኦኬ ወደዛ ነው አካሄዱ። ይሄ ስሪዲ አስተሳሰብ እና ይሄ እንግዲህ ቦቶም አፕ ይሉታል። ከዚህ እውቀት እየጨመሩ መሄድ ማለት ነው። ኳርኳን ኢንቪዚብል የሆነችዋን አተም ወይም ካወቅኩኝ ኦርጋንን፣ ቲሹን ማወቅ፣ ሴሉን፣ ቲሹን፣ ኦርጋኑን፣ ሲስተሙን፣ ባዲን ማወቅ፣ ከዛ ጋላክሲዎችን፣ ሌላ ዳይሜንሽኖችን እነሱን መረዳት። ስለዚህ የመጨረሻው ትንሽ ምንድን ነው ቢባል ለምሳሌ ከሚታየው እነዚህ ኳርክስ የምንላቸው ግን ጠለቅ ብለን ከሄድን ስትሪንግ ዌቭ ነገር ምን ማለት ነው? ዩኒቨርስ ሜንታል ነው፣ ሀሳብ ነው አይነት ነገር። በኤክስትራ ዲሜንሽንስ ላይ ቆይቼ እንግዲህ ከታች ያለውን አንድ ነገር ላሰራው ይችላል። እንግዲህ ያ አንሰርቴኒቲ በ3D + 1D ነው የሚገኘው እና ምናልባት 5D ከፍ አድርጎ ያንን አንሰርቴኒቲ ካንስል ቢያደርግ ሬቺ ፍላት ይባላል። በዛ ቢሰራ ምናምን አይነት ነገር ነው እና ወደዚህ የሚገፋፋ ነው። ወደ ሜታፊዚክሱ እንደዚህ ነው። አሁንም ይሄ እንግዲህ ቶፕ ዳውን የሚባል ነገር ነው። በሃየር ዲሜንሽንስ ላይ ሆነ በሎወር ዲሜንሽንስ ላይ ስልጣን አለ። እውነት ነው። እንደዛ ሲሆን እንግዲህ መንፈሳዊነታችን 95% ስለሆነ 5% ላይ ስልጣን አለው ነው እና ሊሰውረው ይችላል። 10 ቦታ እንዲታይ ሊያደርገው ይችላል። እንደ ጦጣ እንደ ድመት ምናምን ሊያደርገው ይችላል። ስለ ዩኒቨርሳል ህጎች ለምሳሌ ካወቅ ይሄ ዓለማዊ ህጎች አፕሮክሲሜሽን ናቸው። ስለዚህ በዚህ አፕሮክሲሜሽን ነው የምንኖረው ነው። ስለዚህ ስለ ዩኒቨርሳሉ ካወቅኩኝ እንግዲህ በእነዚህ ላይ ስልጣን ይኖረኛል ነው አንዱ። ያልተሟላ ነገር ነው። ነገሮች እያሳፈፍን አንድ ነገር ልናደርግ እንችላለን። ያለ ነገር ነው። እነሱ ግን አሁን በምን አይነት ነው የሚገባቸው ያለው? በዳብል ስሊት ኤክስፐሪመንት የሚሉት አለ። በዛ አይነት እንግዲህ የሰው አስተሳሰብ ወደኋላ ሊለውጠው ይችላል ምናምን የሚላል
ኦብዘርቨር ኢፌክት። አዎ ግን ዋናው ነገሩ ነገሮችን በሀሳብ አፌክት ልታረግ ትችላለህ። እና የኔ እንትን አካሄድ ላይ ለምሳሌ አትኩሮት ራሱ ማየት ሙቀት ነው፣ ራሱ ያቃጥላል። እና ሜዲቴት ሳደርግ ለምሳሌ ይሄንን ነው የማደርገው። ሜዲቴት ያደርጋሉ። እና ምንድነው ጣቴ ላይ ለምሳሌ ካሰብኩኝ ሀሳቡ ራሱ ጣቴን ያሞቀዋል። እና የሞቀ ይሄዳል ማለት ነው። እና ጠቅላላ ሰውነቴን በሙቀት እንትን ላደርገው እችላለሁ። እንደዛ ሲሆን እንግዲህ 95% ደርሻለሁ። ሌላው የሚጠቅመው እንግዲህ ሀሳብ እየመጣ ካስቸገረ እንግዲህ ከአንዱ ጣት ወደ አንዱ ጣት እየተሸጋገርኩ እንግዲህ አቴንሽኔን ጠብቃለሁ። ይሄ ነው ነገሩ።